ሰላም እንዴት ናችሁ? ለደረጃ ለግብር ከፋዮች ዌብሳይቱን በመጠቀም የጠቅላላ አመታዊ ገቢያቸውን በማስገባት ብቻ ግብራቸውን የሚያዩበት ዌብሳይት ነው ማሳያችሁ። በአዲሱ በተሻሻለው አዋጅ መሰረት 1395/2017 መሰረት ሀናለ ተብሏል። በበፊቱ ሀለ ሀመሮሃ ነበር። አሁን ለሚባሉት ከ2 ሚሊዮን በታች ላሉ ግብር ከፋዮች ሆኗል ማለት ነው። እና በቀላሉ እንዴት እንደምናሰላ እናያለን። ለምሳሌ አንድ የልብስ ንግድ የሚሰራ ሰው በቀን 500 ብር ቢገመትለት የስራ ቀናት 300 ነው። ያው እንደ ዘርፎቹ ይለያያሉ። እስከ 365 ይሄዳሉ። ያው እንደ ዘርፉ ስለሚለያዩ የአልባሳት 300 ስለሆነ ስናባዛው 150 ሺህ ይሆናል። ስለዚህ የዚህ ሰውዬ የጠቅላላ አመታዊ ገቢ 150 ሺህ ነው ማለት ነው። ስለዚህ እዚህ ጋር 150 ሺህ ብለን እናስገባለን። ጠቅላላ አመታዊ ገቢ ግብር አስላ እንለዋለን። ስናሰላ የሚመጣው 4500 ነው። 4500 ግብሩን ቀጥታ ሰርቶ ያመጣልናል። ምጣኔው ደግሞ 3% ነው። በ3 ሩብ አመት የተከፈለ አለ፣ በ1 በ2 በ3ቱ እሱ እንዳለ ጠቅላላ ደምረን እናስገባለን። ለምሳሌ 2000 ከፍሎ ቢሆን 2500 ቀሪ ይከፍላል ማለት ነው። 5000 ደግሞ ከፍሎ ቢሆን እንደዚህ ራሱ ሰርቶ 500 ብር ተማላሽ ይሆናል ማለት ነው። ራሱ ሰርቶ ያስቀምጣል። እዚህ ጋር ደግሞ በቀን 1000 ብር ቢገመት በ300 የስራ ቀናት 300 ሺህ ይመጣል። ከዛ በ3% ይሆናል ግብሩ 9000 ይመጣል ማለት ነው። ራሱ ሰርቶ ቁጭ ያደርግላችኋል። እናንተ የራሳችሁን ማስገባት ነው ግብራችሁ ማለት ነው። ጠቅላላ አመታዊ ገቢያችሁን ከላይ ታስገባላችሁ። ራሱ እየሰራ ይመጣል። ለምሳሌ እዚህ ጋር 4000 ቢሆን የቀረውን 5000 የሚከፈል ብር ያስቀምጥልናል ማለት ነው። ከኛ የሚጠበቅብን ጠቅላላ አመታዊ እዚህ ውስጥ ማስገባት ነው። እናንተ በየቀኑ የሚገመተውን እሱም ማባዛት ነው በስራ ቀናት። እሱ ስታባዙ ጠቅላላ አመታዊ ገቢ ይሆናል። እሱም ማስገባት ነው። እዚህ ውስጥ ማወቅ ያለባችሁ ነገር ደግሞ እዚህ ጋር ይሄ ግብር ብቻ ነው። ይሄ የግብር ማስያ ነው። አንዳንድ የቀይ መስቀል የታፔላ የንግድና ሙያ አገልግሎት እዚህ ጋር አልገባም። ይሄ እነዚህ ተመሳሳይ ስለሆኑ ዋናው ግብሩ ስለሆነ ከነዚህ ላይ ይደመራል ማለት ነው። ይሄ ግብር ብቻ ነው ማለት ነው። አዲስ ነጋዴዎች ከሆናችሁ ደግሞ 2018 ንግድ ፍቃድ ካወጣችሁ ይሄ የ2017 ቅድመ ግብር ክፍያ የሚለው አይመለከታችሁም። የ2017 ስለሆነ የ3 ሩብ አመት እዚህ ጋር 0 አድርጉትና ራሱ ያሰላላችኋል ማለት ነው። ዌብሳይቱን ከዲስክሪፕሽን ላይ አስቀምጥላችኋለሁ። የግብር ማስያ የሚለውን ከገባችሁ በኋላ ከላይ ያለው ከደረጃ ለሂሳብ መዝገብ የሚይዙ ናቸው። ከ2 ሚሊዮን በላይ ናቸው እነሱ። ከስር ደረጃ ላይ የሚለውን ነክታችሁ ግብራችሁን ጠቅላላ አመታዊ ገቢያችሁን በማስገባት በቀላሉ ማወቅ ትችላላችሁ። የቀን ገቢ በማባዛት በስራ ቀናት። አመሰግናለሁ።